ላይ የፈለኩበትን ነገር ባረግበት በገዛ እምስ የሚመለከታችሁ ሰዎች ካላችሁ እኛ ነን በሉ፣ እኔ ነኝ በሉ፣ ይመለከተኛል ስላንቺ እምስ በሉ። ያንቺ እምስ ማለት የኔ እምስ ነው፣ አንድ አይነት እምስ ነው። እምስ ሲባል እምስ ነው ያው ሴቶች ማለት ነው እያላችሁ የኔ እምስ ነው በሉ። ኮሜንት ላይ እየገባችሁ ወንዶችም ካላችሁ ያንቺ እምስ ማለት የኔ እምስ ነው እያላችሁ ጻፉ። እኔ ይሄን ነው የምላችሁ። የኔን እምስ ማሰጥቷችሁ ነው? የሰጣችሁን ሰው ብቻ ንገሩኝ። የኔን እምስ የሰጣችሁ ሰው ማን ነው? ላይቭ ላይ የፈለኩበትን ነገር ባረግበት በገዛ እምስ የሚመለከታችሁ ሰዎች ካላችሁ እኛ ነን በሉ፣ እኔ ነኝ በሉ፣ ይመለከተኛል ስላንቺ እምስ በሉ። ያንቺ እምስ ማለት የኔ እምስ ነው፣ አንድ አይነት እምስ ነው። እምስ ሲባል እምስ ነው ያው ሴቶች ማለት ነው እያላችሁ የኔ እምስ ነው በሉ። ኮሜንት ላይ እየገባችሁ ወንዶችም ካላችሁ ያንቺ እምስ ማለት የኔ እምስ ነው እያላችሁ ጻፉ። እኔ ይሄን ነው የምላችሁ። የኔን እምስ ማሰጥቷችሁ ነው? ከረሜላ የኔ ማሮለላ ያለመወይ ሸንኮራ ጣፋጭነሽ ከረሜላ የኔ ማሮለላ ያለመወይ ሸንኮራ ጣፋጭነሽ ከረሜላ የኔ ማሮለላ ያለመወይ ኢትዮጵያ ያሉ ወንዶች በአጠቃላይ ስንፈተ ስራ ይዟቸው ማለት ነው። ሴቶች ስደት ላይ ነው። በስመ አብ ወወልድ ወመንፈስ ቅዱስ። እናንተስ በላባችሁ ጥራችሁ ግራችሁ ኑሩ ተብላችሁ እኛ በመንላችን እንደምንሰቃየው። አረ ወንዶች ስሩ፣ ገንዘብ ያዙ፣ ሀብታም ሁኑ፣ ከዛም አግቡ። ከዛ ሴቶች ወርፍ ብለው ጽድት ብለው ልጆቻቸውን እየወለዱ እያሳደጉ ይኖሩ። ያንሰቃየው በስላሴ እንዴ! ኢትዮጵያ ያሉ ወንዶች በአጠቃላይ ስንፈተ ስራ ይዟቸው ማለት ነው። ሴቶች ስደት ላይ ነው። በስ እኔ ያዱ ገነት ልጅ ነኝ። በዘር የማልቦድን በጎጥ የማልሸሸግ በሃይማኖት ብሔር ቋንቋ ተደብቄ በሰው ሰራሽ ፈሊጥ ጥላቻ አብጄ በመንደር አልዘቅጥ ከሀገር ዝቅ ብዬ ትልቅ ሀገር Karena sih nggak ada nama.